ኦንላይን ስራ ሲባል ጭንቅላታችሁ ውስጥ መጀመሪያ የሚመጣው ምንድነው? አብዛኛው ኢትዮጵያ ውስጥ ያሉ ሰዎች ኦንላይን ስራ ሲባል ስካም የሚባለው ቃል አብሮ ይመጣባቸዋል። ያቺ ቃል ደግሞ በጣም የምታስፈራ ናት። ወይ እናንተ ተጨበርብራችኋል፣ ኦር ደግሞ የሚጨበረበር ዘመድ ጓደኛ ልታውቁ ትችላላችሁ፣ ኦር ደግሞ ሶሻል ሚዲያ ላይ ገንዘቤን ኦንላይን ላይ ተጨበረበርኩ የሚል ሰው ሰምታችሁ ልታውቁ ትችላላችሁ። ከዛ በኋላ ደግሞ እኛ ኦንላይን ስራ ሲመጣ እውነቱን ሪሊ ማወቅ ስለማንችል በቃ መጭበርበሩን ስካሙን ስለምንሰማ መግባት እንፈራለን። ኢትዮጵያ ውስጥ ከብዙ ሺህ ሰው በላይ ኦንላይን ላይ ገንዘባቸው ተጭበርብረዋል። ዓለም ላይ ከቢሊየንስ በላይ ገንዘቦች በመጭበርበር ጠፍተዋል። እናንተ እንዴት አድርጋችሁ ከዚህ ከመጭበርበር ገንዘባችሁ እንዳትበሉ፣ ኦንላይን ላይ በስትክክል ሰርታችሁ ገንዘብ እንድታገኙ፣ እንዴት አድርጋችሁ ከመጭበርበር መዳን እንደምትችሉ፣ ስካሙን ከሪሉ ስራ መለየት እንደምትችሉ እናያለን። ሰላም፣ ለዚህ ቻናል አዲስ ለሆናችሁ ናቲ ተፈሪ ይባላለሁ። ኦንላይን ላይ ከ3 ዓመት በላይ እየሰራሁ እገኛለሁ። እንዲሁም የተለያዩ ወጣቶችን እያሰለጠንኩ እገኛለሁ። በማሰለጥንበት ሰዓት የተለያዩ ወርክሾፖች በአካል ብዙ ሰዎችን አገኛለሁ። ኮሚኒቲያችን ላይም የሚነሱ ጥያቄዎች አሉ። አብዛኛው ሰው የሚያነሳው እንዴት ነው ስካሞችን መጠንቀቅ የምችለው? ይሄ ነገር ስካም ነው ወይ? የሆነ ስራ አግኝቻለሁ እስቲ ይልኝ፣ ይሄ ነገር እንዴት ነው ሪሊውን ስካምን በምንድን ነው የምለየው? የሆነ ብር እንደዚህ እኮ ጠየቁኝ፣ ይሄ ነገር ስካም ነው ሪል ነው የሚል ብዙ ጥያቄዎች ያጋጥሙኛል። ከዛም ሲበልጥ ደግሞ የተጭበረበሩ ሰዎች ናቲ እዚህ ጋር እኮ የሆነ ኦንላይን ወርክ እኮ ብለውኝ እንደዚህ ገብቼ ተጭበረበሩ ብለው ብዙ ሰዎች ይናገራሉ። እናንተ እንዳትጭበረበሩ ምን ማድረግ አለባችሁ? እንዴት ነው ሪል የሆኑ ስራዎችና ስካም የሆኑ ስራዎችን መለየት የምትችሉት? አውቃችሁ ሪሎቹ ላይ በደንብ አድርጋችሁ ሰርታችሁ ገንዘብ ማግኘት የምትችሉት የሚለውን ነገር በዚህ ቪዲዮ እናያለን። የመጀመሪያው አብዛኛው ሰዎች ስካም የሚያደርጉበት መንገድ ፔይ ፈርስት ኤርን ሌተር የሚባለው መንገድ ነው። ይሄ መንገድ በጣም የቆየ ነው፣ ግን አብዛኛው ሰዎች አሁንም ስካም እየተደረጉበት ያለበት መንገድ ነው። ሰው የሚያቀርቡላችሁ የሚያደርጓችሁ ስራን ያስገኛቸዋል ብለው ቃል ይገቡላቸዋል። የፍሪላንስ የሆነ ኦፖርቹኒቲን ያመቻችላቸዋል፣ ኦር ደግሞ ገንዘብ እንደምታገኙ እርግጠኛ ጋራንቲ ይሆኑላቸዋል። ከዛ በኋላ ግን እናንተ ማድረግ ያለባችሁ ብለው ለመመስገብ እንደዚህ አይነት ብር ክፈሉ፣ ይህን ብር ለማግኘት እንደዚህ ብር መጀመሪያ እናንተ መክፈል አለባችሁ የሚለውን ሀሳብ ያመጡላቸዋል። ኦር ደግሞ የሆነ ፓኬጅ ይዘጋጅና ለዛ ፓኬጅ የሆነ ፔመንት እንድትከፍሉ ኦር የነሱ ሜምበር እንድትሆኑ የሆነ ሜምበርሺፕ ፐርቼዝ እንድታደርጉ እናንተን ይጠይቋቸዋል ማለት ነው። እናንተ ለምትሰሩት ስራ ነው ይህን ነገር የምትጠየቁት። ስራውን የምትሰሩ እናንተ ናችሁ የምትሉት፣ ግን መጀመሪያ መክፈል አለባችሁ የሚለውን ነገር ያነሱባቸዋል ማለት ነው። እንደዚህ ሲመጣ ይሄ ሬድ ፍላግ ነው፣ መጠንቀቅ መቻል አለባችሁ። ምክንያቱም አሰሪ ለሰራተኞቹ ይከፍላል እንጂ ከሰራተኞቹ ገንዘብ አይቀበል። እናንተ ለሆነ ሰው ፍሪላንሲንግ ሆነ ኦር የሆነ ጆ ሆነ ለሆነ ሰው ልትሰሩ ስትመጡ ምንድነው የሚያደርገው? እናንተ እውቀታችሁን ስኪላችሁን ነው እዛ ጋር የምታቀርቡት። ሰንባዲ ደግሞ እናንተ ለሰራችሁለት ስራ ክፍያ ይከፍላችኋል ማለት ነው። ኦር የሆነ ፕላትፎርም ላይ የሆነ ብር ያስቀምጡና ይኸውና ብራችሁ እሱን ለማስለቀቅ ግን እንደዚህ ፊ ክፈሉ ማለት ምናምን ስካም ነው የሚሆነው ማለት ነው። ስለዚህ ከእንደዚህ አይነት ነገር ራሳችሁን ማራቅ አለባችሁ። ሁለተኛው የሚሆነው ሪያሊስቲክ የሆኑ ኢንካም ፕሮሚሶችን ነው። እውነት የማይመስሉ የሚያማልሉ ገንዘቦችን በቀላሉ ማግኘት ትችላላችሁ የሚል ማስታወቂያዎችን ልታዩ ትችላላችሁ። ከዚህ በፊትም አይታችሁ ልታውቁ ትችላላችሁ። ላይክ በሳምንት ውስጥ $10,000 በላይ መስራት ትችላላችሁ የሚል ሀሳቦች ሊነሳ ይችላል። በቀን ውስጥ 10 ደቂቃ ብቻ ሰርታችሁ ሚሊየንስ ኦፍ ገንዘብ ማግኘት ትችላላችሁ የሚሎችን ሊያነሱባችሁ ይችላሉ ማለት ነው። ያንን ደግሞ በቃ ማንም ሰው ማድረግ ይችላል፣ ጀስት ምንም ነገር ከእናንተ አይፈለግም፣ ያንን ነገር ማንም ሰው ማድረግ ይችላል የሚሉ ማስታወቂያዎችንም ልታዩ ትችላላችሁ። ይሄ ችግሩ የሚሸጡላችሁ አክቹዋሊ እንደሚሰራ እንዴት ምናምን አይደለም። የሚሸጡላችሁ ለእናንተ ኢሞሽኑን ነው፣ ሪያሊቲውን አይደለም። በቃ ጀስት አብዛኛው አፍሪካ ውስጥ ያሉ ሰዎች ገንዘብ የለንም አይደለም፣ ከትንሽ ማህበረሰብ ነው የወጣ ነው፣ ብዙ ገንዘብ የለንም። ስለዚህ ገንዘብ ማግኘት እንደምንፈልግ ያውቃሉ። እሱስ ጎናችንም ምንድነው ኢሞሽን ነው ሴል የሚያደርጉልን ማለት ነው። ጀስት $10,000 በሳምንት አገኘን ማለት 1.9 ሚሊዮን ምን ማድረግ እንደምንፈልግ ነው። ኢሞሽኑን ነው ለኛ የሚያጋብሉን። ሪያሊቲው ግን እንደዛ አይደለም ማለት ነው። በዛ ምክንያት በቃ የሆነ በሲሪየስ ገንዘብ ማግኘቱን ምን ማድረግ እንፈልጋለን፣ እንመኛለን። ያንን እንደ ስካም መንገድ የእኛን ስስኮን ተጠቅመው ስካም ሊያደርጉን ይፈልጋሉ። ያንን ደግሞ ማንም ሰው ማድረግ ይችላል ብለው እንድናስብ ያደርጉናል። ስለዚህ እናንተ ከእንደዚህ አይነት ነገሮችን መራቅ መቻል አለባችሁ። እንደዚህ ላይክ $10,000 በሳምንት ይሰራል ምንም ስራ ሳትሰሩ በቀን ውስጥ 10 ደቂቃ ብቻ ከሰጣችሁት በቃ የሆነ ነገር ታፕ ካረጋችሁ በቃ
በቃ የሚለውን ነገር ማስወገድ መቻል አለብን ማለት ነው። ይበልጥ መጠየቅ ያለብን ነገር እኛ ምንድነው እንዴት ነው በፍጥነት ገንዘቡን ማግኘት ሳይሆን እኛ መጠየቅ ያለብን ምን ስኪል ቢልድ አድርጌ ነው ያንን ነገር ገንዘብ ማግኘት የምችለው የሚለውን ነው። እሱን ነገር በደንብ አድርጋችሁ እናንተ አንደርስታንድ ማድረግ መቻል አለባችሁ። ሌጋሲ እንዴት ነው ቢልድ የምታደርጉት? እንዴት ነው ሎንግ ተርም ገንዘብ ሊያመጣላችሁ የሚችል ስኪል ቢልድ ማድረግ የምትችሉት? እንዴት ነው ያንን ስኪል ተጠቅማችሁ ሞኔታይዝ አድርጋችሁ ገንዘብ መስራት የምትችሉት የሚለውን ነገር አንደርስታንድ ማድረግ መቻል አለባችሁ። ካለበዛ በሳምንት እንደዚህ $1000 እንደዚህ ሚሊዮን ብሮችን እንደዚህ ታገኛላችሁ ምንም ሳትሰሩ እንደዚህ ብቻ ስለነካችሁ የሚሉትን ነገሮች ስትሰሙ ራሳችሁን ማራቅ መጠንቀቅ አለባችሁ ማለት ነው። የምር ምንም ነገር ማያስፈልግ ቢሆን ኖሮ ኢትዮጵያ ውስጥ ብዙ ስልክ ያለን ሰዎች አለን። ምንም ነገር ባያስፈልግ አንድ ክሊክ ገንዘብ የሚያስገኝ ኖሮ ምንም ሳንቸገር ያንን ገንዘብ ማግኘት ብንችል ኖሮ ኢትዮጵያ ውስጥ ሀብታም ማይሆን ሰው ይኖራል ብላችሁ ታስባላችሁ? ስለዚህ ሎጂካሊም ስለማያስኬድ ራሳችሁን ከእንደዚህ አይነት ነገር ማራቅ መቻል አለባችሁ። ሶስተኛው ስካም ደግሞ አፕግሬድ ዩር ሌቭል የሚባል የስካም መንገድ ነው። እንዴት ነው የሚሰራው ካላችሁ በጣም ደግሞ ኢትዮጵያ ውስጥ አፍሪካ ውስጥ ያሉ ብዙ ሰዎች ገንዘባቸውን ያጡ ብዙ ቤተሰብ የፈረሰበት ብዙ ሰው ንብረቱን ሸጦ እዚህ ውስጥ ገብቶ ገንዘቡን ያጣበት መንገድ ነው። እንደዚህ አይነት ፕላትፎርሞች አብዛኛዎቹ ሴም ናቸው። ሌቭል አላቸው። ስማቸው ሊለያይ ይችላል። ሌቭል 1 ሌቭል 2 ሌቭል 3 የሚባል ነገር ኦር ቪአይፒ 1 ቪአይፒ 2 ቪአይፒ 3 ጀስት እርገት እንዳላችሁ ነው እዛ ጋር አሱም የሚደረገው። መጀመሪያ የሆነች ብር ከፍላችሁ ትገባላችሁ። ያችን ብር በሳምንቱ ትመልሳላችሁ ትባላላችሁ። ያንን ለመመለስ ደግሞ የሆነ ቪዲዮ ላይክ ማድረግ አለቀ። ስራው ይሄ ነው። ኦር የሆነ ቪዲዮ ሼር ማድረግ ነው። ኦር የሆነች ቪዲዮ እስካሁን ሰከንድ ማየት ነው። ኦር ደግሞ የሆነ ኮምፒውተር እንደዚህ ሲል እርን የሚመስሉ ነገሮችን መንካት ነው ማለት ነው። በየጊዜው ይሰጣችኋል። በሳምንት መልሳላችሁ ይባላል። በሳምንት ያንን ታወጣላችሁ። ሌብላችሁ እንዲያርግ ያላችሁት ቪአይፒ ምናምን እንዲያርግ ከሆነ ደግሞ የሆነ ብር አስገቡ ትባላላችሁ። ካልሆነስ ጓደኞቻችሁን ኢንቫይት አድርጉ ትባላላችሁ። ኢንቫይት ስታደርጉ የሆነ ክሬዲት አለ። ሌብላችሁ እያደገ ይመጣል። ዘን እነሱን ስታስገቡ እነሱ ገንዘብ ሲሰሩ እናንተም ትሰራላችሁ ትባላላችሁ። እነሱን ገንዘብ ሲሰሩ እናንተም ትሰራላችሁ። በስራችሁ ብዙ ሰው ባለ ቁጥር ምን ይሆናል? ያ ነገር እናንተ የምታገኙት ገንዘብ ብዙ ነው የምታገኙት ይባላል። ያ ማለት እናንተ ሰርታችሁ እንደምታገኙ ነው ኢማጂን የሚደረገው። ግን እያገኛችሁ ያላችሁት በስር ከምታስገቡት ከወንድሞቻችሁ፣ ከጎረቤት፣ ከጓደኞቻችሁ የምታስገቡትን ሰዎች የነሱን ብር ነው እናንተ እየወሰዳችሁ ያላችሁት። ዘን አት ኤንድ ኦፍ ዘ ዴይ ደግሞ ያ ፕላትፎርም ይዘጋል። እንደዚህ አይነት ፕላትፎርም የእናንተን ልፋት፣ የእናንተን ጉልበት፣ የእናንተን እውቀት ኦር የሆነ ነገር ማይጠይቅ ጀስት እንደዚህ አይነት ነገር ከሆነ ራሳችሁንም ጓደኞቻችሁንም አካባቢ ያለውን ሰው ይዛችሁ ወደ መጥፎ ነገር ነው እያስገባችሁ ያላችሁ። ስለዚህ እንደዚህ አይነት ነገር ፕላትፎርሞችን ኦንላይን ላይ መጠንቀቅ መቻል አለባችሁ ማለት ነው። ምክንያቱም ምንም ሳትሰሩ ኦንላይን ላይ ገንዘብ አይገኝም። ቢያንስ የሆነ ነገር መስራት ይኖርባችኋል። የአሁኑ መቼ ስራ ነው አትሉኝም። ስኪል ያስፈልጋችኋል። ኦር የሆነ ነገር እዛ ቦታ ላይ አውትፑት መስጠት መቻል አለባችሁ። ካለበዛ ግን ራሳችሁንም ኦር የሆኑ ጓደኞቻችሁንም ይዛችሁ ወደ መጥፎ ነገር ውስጥ ነው የምትገቡት። ዘን ፕላትፎርሙ ደግሞ የሚያናደው የሆነ ሰዓት ላይ ይዘጋል። ሲዘጋ ቀድሞ የገባ የሆነ ብር ያተርፋል፣ ኋላ እንትን ያለው ይከስራል። በቃ ተበላው። ትሬስ አትደረጉም። ላይሰንስ የለም። ማንንም ልትይዙ አትችሉም ማለት ነው። ስለዚህ ከእንደዚህ አይነት ፕላትፎርሞች ራሳችሁን ጠብቁ። ሪል የሆኑ ፕላትፎርሞችን መርጣችሁ መስራት ይኖርባችኋል። እንደዚህ አይነት ፕላትፎርሞችን መጠንቀቅ አለባችሁ። አሁን 3 ከጠቀስናቸው እናንተ በየትኛው መንገድ ተጨበራችሁ ታውቃላችሁ? ኦር ደግሞ የተጨበረበረ ሰው ታውቃላችሁ ወይ? ደግሞ ከነዚህ መንገዶች ውጪ ተጨበራችሁ ከሆነ ሌላው ሰዎች እንዲማሩበት ኮሜንት ሴክሽን ላይ አስቀምጡላቸው፣ መማሪያ ይሆናል ማለት ነው። ይህ ቪዲዮ ኦንላይን ስራ ላይ መግባት የሚፈልግ ሰው ላኩለት፣ እንዳይጨበረበር ቅድመ ጥንቃቄ እንዲያደርግ ሼር አድርጉላቸው። ይህን ቪዲዮ ደግሞ አጋዥ ሆኖ ካገኛችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። ይህን ቻናልም እንደዛው ሰብስክራይብ ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ቴሌግራም ላይ ናቲ ተፈሪ ብላችሁ ጆይን ማድረጋችሁን እንዳትረሱ። ቴንክ ዩ